ያ የዓለም አቀፉ የድንበር ተሻጋሪ ወንዞች ህግ የሚባለው ዓለም አቀፉ ህግ እስከዛሬ ኢትዮጵያ በራሷ ሀብት ከራሷ ማህፀን የሚመነጨውን የአባይን ወንዝ እንዳትጠቀም ተከልክላ ስትኖር ያ ዓለም አቀፉ ህግ የሚባለው የት ነበር? ምን ሲሰራ ነበር? እነ ግብጾችስ እንዴት ሲጠቀሙበት ነበር ይሄን ዓለም አቀፍ ህግ? ዛሬ ኢትዮጵያ በልጆቿ ጥረት በራሷ ሀብት ገበሬው በሬውን ሽጦ እናት ከመቀነቷ ፈታ የሰራችውን ግድብ ከፍጻሜ ሲደርስ ዛሬ የራሴን ሀብት በሚደርሰኝ በድርሻዬ ልክ መጠቀም አለብኝ ብላ ግድቧን ወይም የአባይን ወንዝ መጠቀም ስትጀምር ያ የዓለም አቀፉ ህግ የሚባለው ዛሬ ነው ወይ ለግብጾች የሚታያቸው ወይም ትዝ የሚላቸው? እስከ ዛሬ ያንን የዓለም አቀፍ ህግ ጥሰው በቅኝ ግዛት ዘመን በኮሎናይዜሽን ዘመን ኢትዮጵያ በተለያየ አቅጣጫ በጣሊያንም በግብጽም በተለያዩ ሀገራት ወረራና ግጭት ጦርነት ውስጥ በገባችባቸው ጊዜያት አባቶቻችን ወይም አያቶቻችን አቅምም ኃይልም ባልነበራቸው ጊዜ የቅኝ ግዛት ውል የሚባለው እንግሊዝ የምትባለው ወይም ብሪቴን ብለው የሚጠሯት የዘረኝነት ፖለቲካን በአፍሪካ የከፋፍለህ ግዛና የኮሎናይዜሽን አብዮትን ካቀጣጠሉ ሀገራት መካከል ዋናዋ እሷ ባዘጋጀችው የኮሎናይዜሽን የቅኝ ግዛት ውል ዘመን በአባይ ወንዝ ላይ የተዘጋጀ ውል ተዘጋጅቶ ኢትዮጵያ ከማህፀኗ የሚመነጨው የአባይ ወንዝ ናይል የሚባለው ግብጾች ናይል የሚሉት ወንዝ ጋር እስከሚቀላቀል ድረስ 85% የሚሆነውን ወንዝ የሚያመነጨውና ያንን ናይል የሚባለውን ሐይቅ ወይም ወንዝ የሚፈጥረው የአባይ ወንዝ ነው። ነገር ግን ያንን 85% ከማህፀናችን ከራሳችን ፈልቆ ወደ ሌሎች የሚፈሰውን የአባይን ወንዝ እንዳንጠቀም የቅኝ ግዛት ዘመን በተፈራረሙት ውል ሱዳንና ግብጽ ብቻ ኢትዮጵያ 85% ወንዝ የማመንጨት ባለቤትነቷን እንኳን ተነስቶና ተነፍጋ ግብጽና ሱዳን ብቻ የሚጠቀሙበት ያውም ግብጽ 66% የአባይን ወንዝ ሱዳን ደግሞ ወደ 12% በአጠቃላይ 88% አካባቢ ግብጽና ሱዳን እንዲጠቀሙ 12% ደግሞ በትነት የሚባክን ውሃ ተብሎ 100%ን ግብጽና ሱዳን ብቻ ተፈራርመው የሚጠቀሙበት የቅኝ ግዛት ውል ነበረ። ያንን ነው ዓለም አቀፍ ስምምነት ጥሳለች እየተባለች ኢትዮጵያ 15 ጊዜ አሁን ደግሞ ለ16ኛ ጊዜ የተባበሩት መንግስታት ጽሕፈት ቤት የጸጥታው ምክር ቤት የሚባለው ቢሮ ውስጥ እንድትከሰስ የተደረገው ማለት ነው። በየትኛው አገር ነው በየትኛው ዓለም ነው ሰው የራሱን ሀብት የራሱን ንብረት እንዳትጠቀም ተብሎ የራሴን ሀብት ለምን አልጠቀምም ብሎ እንዳይጠይቅ እንኳን በተለያየ አቅጣጫ በሚጋረጥበት ፈተና እንቅፋት እየበዛባት ኢትዮጵያ ጥያቄ እንኳን ማቅረብ ተስኗት ለእድሜ ዘመን ለዘመናት ኢትዮጵያውያን የራሳቸውን ወንዝ አባይን ከማንጎራጎር ውጪ ከመርገም ውጪ ከቅሬታና በሐዘንና በእንጉርጉሮ ከተሞሉ ዜማዎቿ ውጪ ከአባይ ይሄ ነው የሚባል ጥቅም ሳታገኝ እድሜ ዘመን ስትኖር ያ የቅኝ ግዛት ዘመን ወይም ደግሞ የዓለም አቀፍ የድንበር ተሻጋሪ ወንዞች ስምምነት ውል ወይም ህግ የሚባለው ፍትሃዊነቱ የት ነበረ? ኢትዮጵያ እኮ የወንዙ ባለቤት እሷ ነች። 85% የሚፈልቀው ውሃ የኢትዮጵያ ነው። ስለዚህ ኢትዮጵያም ተጠቃሚ መሆን አለባት ብሎ ያልተከራከረ የዓለም አቀፉ ማህበረሰብ ኢትዮጵያን በራሷ ንብረት የበይ ተመልካች አድርጎ እንድትኖር ያደረጋት ዓለም አቀፉ ማህበረሰብና እነሱ በቅኝ ግዛት ዘመን ያረቀቁት ውልና ህግ ዛሬ ግብጽ የአባይ ወንዝ ከእጇ እንደወጣ ሲታወቅ ኢትዮጵያ የዓለም አቀፉን ስምምነት ጥሳለች የሚል ክስ እንድታቀርብ ዛሬም የለመደችውን ድፍረት ዛሬም የለመደችውን ንቀት በኢትዮጵያ ላይ ተግባራዊ ለማድረግ ለ16ኛ ጊዜ ደብዳቤ ጽፋለች። እኔም በጣም ግራ የሚገባኝ ነገር አንድ ሰው የራሱ ሀብት አለ ደጃፉ ላይ ወይም ደግሞ በሩ ላይ ወይም ቤቱ ውስጥ ራሱ በራሱ ያመነጨው በተፈጥሮ እየተሰጠው የራሱ ሀብት አለ። አንድ ሰው እንደግለሰብ ብናየው ለምሳሌ አንድ ሰው ቧንቧ አስገባ እንበል። ቧንቧ ቤት ውስጥ ቢኖር ያንን ቧንቧ እኛ ካልፈቀድንልህ በስተቀር የራስህን ውሃ መጠቀም አትችልም፣ መክፈት አትችልም፣ መጠጣት አትችልም፣ እኛ ስንፈቅድልህ ብቻ ነው የምትጠጣው ቢለው ጎረቤቱ እሺ ብሎ የራሱን ውሃ ዘግቶ
በውሃ ጥም መሞት አለበት ወይ? ኢትዮጵያ እኮ የዚህን ያህል ነው ፍትህ የተነፈገችው። የራሷን ሀብት ተነጥቃ ተቀምታ ልጆቿ በረሃብና በጥማት ሲያልቁ የአባይ ወንዝ ከራሷ ማህፀን ፈልቆ አልፎ ልጆቿን ተሻግሮ ደጇን አልፎ የሌሎችን ደጅ የሌሎችን ጓዳ ሲያለማና የነ ግብፅን መሶብ ሲሞላ የኢትዮጵያውያን መሶብና ጓዳ ደርቆና ነጥፎ ለዘመናት ሲኖር ኢትዮጵያውያን ምንም እንኳን ጀግኖች ቢሆኑም ምንም እንኳን እምቢ አሻፈረኝ ባዮች ቢሆኑም የዓለም አቀፉ ማህበረሰብ ጫናና ተግዳሮት መቋቋም ካቅማቸው በላይ ስለነበር በዘመኑ የነበሩት አባቶቻችንና አያቶቻችን ማለት ነው በተፈጥሮ የተሰጠንን ውሃ ሳንጠቀም የራሳችንን ውሃ አለመጠቀማችን እኮ አይደለም የሚገርመው አለመጠቀማችንን እንኳን እንደ ክሬዲት ሳይወስዱ ጭራሽ እኛ ሳንፈቅድላችሁ አንድ ኩባያ ውሃ ከአባይ ወንዝ ላይ መንካት አትችሉም የሚል ህግ አጽድቀዋል እነሱ። እና ምን አይነት ዓለም አቀፍ ህግ ነው ኢትዮጵያ እንድታከብረው የሚጠየቀው? ኢትዮጵያ ለዘመናት በዚህ ሁኔታ ስትኖር ዞር ብሎ ያላየው ዓለም አቀፍ ማህበረሰብ ወይም ደግሞ ኢትዮጵያን የበይ ተመልካች እንድትሆን አድርጎ በቅኝ ግዛት ዘመን ውል ግብፅና ሱዳን ብቻ የአባይን ውሃ እየተቀራመቱ እንዲኖሩ የፈቀደው የዓለም አቀፉ ማህበረሰብ ዛሬ ኢትዮጵያ የራሴን ውሃ የራሴን ንብረት በተፈጥሮ የተሰጠኝን የአባይን ወንዝ የመጠቀም መብት አለኝ ብላ በራሷ ፍቃድ ብትገድብ የትኛው ህግ ነው ኢትዮጵያን ተጠያቂ የሚያደርጋት? በቅኝ ግዛት የውል ዘመን ግብፅና ሱዳን 66 እና 12% የተከፋፈሉበትና 12% በትነት የሚያልቅ ተብሎ ለግብፅና ለሱዳን ብቻ የአባይን ውሃ ሰጥቶ ኢትዮጵያን በራሷ ንብረት እንዳትጠቀም ያደረጋት ውል 16 ጊዜ የተባበሩት መንግስታት የጸጥታው ምክር ቤት ተከሰን ስንቀርብ ያንን ህግ ማክበር አለባት ኢትዮጵያ እያሉ ነበር ሲከሱን የነበሩት። እና እኛስ እንረዳዋለን ወይ? ይገባናል ወይ? ግብጾች እያሉ ያሉት ነገር ይገባናል ወይ? በእነሱ ልክ አባይን ተረድተነዋል ወይ? እነሱ አባይ ከሌለ ህልውናችን የለም፣ አባይ ከሌለ ግብጽ ትጠፋለች፣ አባይ የግብጽ የገሏ የራሷ ንብረት ነው ብለው በተሳሳተ ትርክት ትውልዱን ሁሉ አሳምነው አሁን ግብጽ አባይ ከተነካ ግብጽ ትጠፋለች፣ አባይ የኛ ውሃ ነው የሚሉ ግብጻውያን እኮ በታሪክ እየተነገራቸው ያደጉትን ይዘው የመጡ ናቸው። ግብጾች የሚረዱትን ያክል የኢትዮጵያ ህዝብ ወይም ደግሞ ወጣቱ ትውልድ በተለይ አብዛኛውን የአባይን ፖለቲካ የተረዳ ነው አይመስለኝም። ለዘመናት የተሻገረ ከረጅም ዘመን ጀምሮ በስትራቴጂና በእቅድ የአባይን ውሃ እንዳንጠቀም የተሰራ በጣም ጂኦፖለቲክሱን ያተራመሰና ሚዛኑን ያዛባ ፖለቲካ አለ። ለዘመናት በትውልድ እየተሰራ የመጣ በግብጽ ብቻ ሳይሆን በዓለም አቀፉ ማህበረሰብ ውስጥ ባሉ ሀያላን ሀገራት አማካኝነት የተሰራ በጣም ከፍተኛ ደባ እንዳለ ብዙ መረጃዎች ስናገላብጥ ወይም ማየት ቢቻል መጽሐፍት የተጻፉ አሉ። በናይል ጉዳይ የተጻፉ ናይል ማለት የጂኦፖለቲክሱን እንዴት መቀየር እንደሚችል የአባይ ውሃን የተቆጣጠረ የአካባቢውን የቀጠናውን ፖለቲካና የኃይል የበላይነት መቆጣጠር እንደሚችል የሚያስረዱ በጣም ብዙ መጽሐፍት ተጽፈዋልና እነሱም ማገላበጥ ያለብን ይመስለኛል። በጣም ውስንነት አለ የአባይን ውሃ ጥቅምና የአባይን ምንነት በመረዳት ደረጃ።